ሰላም ውዶችዬ እንዴት ናችሁ? እኔ ሰላም ነኝ። ሰሞኑን ጠፍቻለሁ። ግብፄ እንግዲህ ትናንት እንዳየነው መልስ ሰጥታለች ስለ ብሩ ማለት ነው። ልጅቷ ራሷ ገስት ላይ መታ እንግዲህ ሊቭ ላይ ሲያወሩ ነበረ፣ ሲወያዩ ነበረ እና ግብዣ ይመቻት ማለት ጠጥ ብላ ልክ ሲወጣላቸው እንግዲህ ልጅቷን ራሷን ነው ይዤ የምቀርበው ብላ ይዛ ቀርባለች እና ጥሩ ነው ያደረገች ማለት ነው። እንኳንም ትንሽ አንጨረጨረቻቸው ማለት ነው። ያን ጠላቶቿን እና ግብፄን ማለት ነው የሚጠላ ሰው ማለት ነው እንትን ለመናገር የማይከታተላት ሰው ነው ዝም ብሎ እንደዚህ የሚያት ቪዲዮ ላይ ምናምን ማለት ነው እንጂ በደንብ እሷን እንትን አይሏትም። ሊብ ላይ ምናምን አይከታተሏትም። እንዲሁም ደግሞ በሰው ቤት ምናምን ገስት ላይ ስትገባ ምናምን አያዋትም ማለት ነው። ዝም ብሎ ቪዲዮ ነው የሚያዩት በቃ። እና ያንን እያዩ ዝም ብሎ ምንም እንትን ነገር እንትን ሳያውቁ እሷን ይወቅሳሉ ማለት ነው። እና እሷን ማወቅ ተፈለጋችሁ ለመጥላትም ሆነ ለመውደድም አይቶ ይሻላል ብዬ አስባለሁ። እንዴ ዝም ብሎ ያን በደረቁ በምንድን ነው የሚባለው? ዝም ብሎ በደፈነው ተመጥላት ህይወትና ጥሏት ወይም ደግሞ ያቱን ውደዷት። እኔ እንደዛ ነው የምለው እና ስለ ብሩ መልስ ስለሰጠኝ ደስ ብሎኛል። እኔ እኮ የሚገርመኝ እሺ ሰጥቻት፣ ለምሳሌ ለመኪናም ለቤት መስሪያ ብላ ሰጥቻት፣ ታዲያ ምንድን ነው ያኔ ማለት መልሽ ነው? እኔ ስለዚህ ብዙም ሰሞኑን ስላልነበርኩኝ ስለዚህ ማውራት አልችልም፣ ግን አልገባኝም። ምንድን ነው ያኔ መልሽ ነው ወይንስ ምንድን ነው? አልገባኝም። ነው በስተት ነው የገባው ይሄ ብር እና እንደዚህ ማለ መኪናና ለቤት ማለ ግብዣ የተሰጣት እንዲህ በዚህ ልክ ተወዳለች ማለት ነው። በቃ ማለት ያው በትንሽ ጊዜ ውስጥ ተወዳለች። ብዙ ሰው ነው ሊብ ላይ የሚያያት ማታ ላይ እንኳን ማለት ነው። እና ጊፍት አላት፣ ጌም ብዙ ጊዜ ታሸንፋለች። ኢትዮጵያ ገብታ ስራዋን እየሰራች ነው። እና ደግሞ አድናቂ ቤትና መኪና የሚገዛ አንድ ሰው በቃ ማለት እኔ እንጃ። እኔ ስለ ብሩ እውነቱን ለመናገር ብዙም ስላልተከታተልኩኝ ይሄን ለማውራት እንትን በደንብ መከታተል ማየት አለብኝ እና ዝም ብዬ ማውራት ስለማልፈልግ ነው። የምታውቁ ካላችሁ ብታስረዱ ደስ ይለኛል። እና ማለት ነው ከቡች ጋር እንግዲህ ስለ ሙዚቃው ውዝግብ ነበረ። ለጊዜው ብትናደድም በኋላ ላይ ግን ችግር የለውም ብላ ፈቅዳለች እና ያን በዛን ቪዲዮ ሰርቻለሁኝ እና በጣም ነው የገረመኝ ያኔ ማለት እኔ አሁን ደግሞ ሌላ መጥቷል፣ ሌላ ነገር ከቢኒ ጋር ማለት ነው። እንደዚሁ እሷ አብራ ነበር የሰራችው እና ቡስት ምናምን ፎቶ ያደረጉት አንድ ላይ ነበረ ያኔ። አሁን ላይ ደግሞ የራሱን አድርጓል አቢኒም ማለት ነው። እና ምን ማለት ነው? እኔ እንድታይላቸው የተጣሉ ሊመስሉ ነው ወይንስ ደግሞ ምንድነው ነገሩ? አልገባኝም። ያኔ እውነቱን ለመናገር ከግብዣዬ ጋር ለመስራት ብዙ ልጆች ይፈልጋሉ። እሷ ግን አሁን ላይ ነቅታለች ማለት ነው። ከማንም ጋር መስራት አትፈልግም፣ ማንም ማግኘት አትፈልግም ካላስ። ምክንያቱም ከሴትነቷ በጣም እየፈተናት ነው ያለ። ስለዚህ አሁን ላይ ማንም አልፈልግም፣ ብቻዬን ነው የምሰራው ብላለች። ሲመቻት ጥሩ ነው ያደረገች። ግን እኔ ካቢኔ ጋር ያለው ነገር አልገባኝም። ልክ እንደ ብሩ ማብራራት እንደማልችለው ሁሉ ካቢኔም ጋር አልገባኝም። ይሄ ነው ሙዚቃው፣ ሙዚቃ ተለቋል። ይሄ ሙሉ ነው ወይንስ ይሄ ነው ሙዚቃው? ያን አልገባኝም። ያን ይሄ ከሆነ የታለች ግብዣዬ? እንግዲህ ግብዣዬ ሞዴል ሁላ የተሰራው ሙዚቃው የወጣው ብለዋል። እንደዚህ ደግሞ ፖስት ላይ እና ፕሮፋይል ላይ የተደረገችው ግብዣዬ ነበረች። ያኔ ፊቷ ምንም ቢጋረድም ግን እሷ ነች ያኔ። አሁን ላይ እኮ የለችም እሷ ሙዚቃው ላይ አልገባኝም። ያኔ ይሄ ሙዚቃው አይደለም ጋይስ፣ ይሄ አይደለም። ደግሞ ማስታወቂያ ሰርተው ነበር ማክሰኞ ነው የሚለቀቀው ምናምን ብለው በዛው ሰዓት ተለቋል። ከዛ በፊት ግን በሌላ ፔጅ ላይ ተለቆ አይተናል። ያው ቪዲዮ ማለት ነው። ተሰርቆ ነው ወይንስ ይሄ ቅምሻ ነው? ሌላ ቪዲዮ አለ አልገባኝም። ከተለው ቢኖር እንኳን ራሱ የራሱን ያገኘ ያደረገው እና እሷም ጋር ጥሩ አይመስለኝም በአሁኑ ሰዓት። ግን እኔ አልገባኝም። እሱ በጣም ነው የሚያደናግሩት የምር።
ማለት የቦችስ እሺ ይሁን። እንደገና ደግሞ ከዚህኛው ጋር አሁንም መጣላትም ሙዚቃም እንደዚህ በራሱ ኧረ የዚህን ያህል አንድ ሰው ላይ እንደዚህ ማለት በጣም ይደብራል። እና ግብዣ የምር ጥናቱን ይስጣት። እነሱን አግዛ እንደገና አሁን የቦቼ ስለተቃረበት ነው መሰለኝ በጣም ነው የታየ። እስካሁን 300 ሺህ ይታያል ብዬ አስባለሁ። እና ይሄ እንድታይ ፈልገው ነው አልኩኝ ነው የምር ተጣልተው ነው እያልኩኝ ነው። እና ይሄ ከሆነው ሙሉ ሙዚቃ ማለት ነው። ይሄ ከሆነ እንኳንም አብራ አልለቀቀችም፣ እንኳንም ቀረባት። ሌላ ከሆነ ግን አላውቅም። እውነትን ለመናገር ነግሬያቸዋለሁኝ ስለ ቢኒ እና ስለ እሷ ያለውን ነገር ስለማላቅ ማውራት አልችልም እዚህ ጋር። ግን ይሄ ጥያቄ ሆኖብኛል ልክ እንደ ብሩ ማለት ነው። ግን ገስት ላይ ስለ ብሩ ትንሽ አብራርታለች። ልጅቷ መታለች። እናንተ አርፋችሁ ተቀመጡ፣ በሌና በሷ ምንም ነገር የለም፣ እናንተ ናችሁ ያቦካችሁት ምንም ያላችሁ ብላ እንግዲህ ለተመልካች አስረድታለች። ራሷ ልጅቷ መታና በፊት የተፈጠረውን ባላቅም ግን አሁን ላይ መታ ስለ ግብዣ ያኔ ማንም ሰው እንዳይናገራት ብላ እንግዲህ እውነታውን አውጥታለች። የበፊቱን ነው እንጂ የማላቅ እና እኔ አሁን ያልገባኝ የቢኒ ነው። የቢኒ ምንም አልገባኝም። ዝም ብሎ ወደፊት ማየት ነው። እና ውዶች ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሸር አድርጉኝ። አመሰግናለሁ። እና ግብዣ እውነቱን ለመናገር መልሰዋለች። እናንተ እንደዚህ በዚህ ልክ እኔን መግፋት ማለት ለጊዜው ትንሽ እንትን ብዬ ነበር፣ ትቼው ነበር ሁሉንም ነገር። አሁን ላይ ግን ተመልሻለሁኝ። አጠንክራችሁኛል፣ አመሰግናለሁ እያለች ስትናገር ነበር እና እውነቷን ነው። አንዳንዴ እንደዚህ ፈተና መፈተን ማለት ነው። ያኔ ሚዲያ ላይ ምናምን በነገራችን ላይ የሚሰሩ ሰዎች ማለት ነው አንዴ ደስተኛ ሲሆኑ፣ አንዴ ደግሞ በቃ ኧረ ብለው ተስፋ ሲቆርጡ ነው። እና ግን በጣም ደግሞ የሚያደርጉት በቃ የሆነ ነገር ሲገጥማቸው ነው። እውነቱን ለመናገር ስላየሁ ነው ብዙ ጊዜ አንዴ እንደዚህ ቀጥታ ሁሌም ደስተኛ ሆኖ እንትን አይሉም፣ አይሰሩም ማለት ነው። የሆነ ነገር ሲባሉ ሲተውት ሲቀጥሉ ነው። እና ደግሞ ምንም ነገር ካልተባሉ ደግሞ በቃ ወይ ፍምሱን ወይ በቃ ምንም እንትን አይሉም። እና ስላየሁት ነው በብዙ ሰዎች ማለት ነው። በግብዣ ብቻ ሳይሆን ስንት ተብለው ነው እዚህ የደረሱት። ሁሉም ሰው እዚህ የደረሰ ስንት ሰው ተብሎ ነው። ምናልባት አንዳንድ ሰው ላይባል ይችላል። ግን በጣም ብዙ ሰዎች እዚህ የደረሱ ስንት ተብለው ነው። በተለይ ግብዣዬ ኧረ በብዙ ነገር እዚህ ምንድን ነበር የሚባለው? ኢትዮጵያ ተገባች ጠገበች፣ እዚህ እንትን ብላ ነበር። ኧረ በዘር ምናምን እና እዛ ሄዳ እንትን ትበልላችሁ። እሷ ሲጀመር የሆነ ነገር ሲፈጠር ማለት ነው ፍትህ ትጠይቃለች ለሁሉም ማለት ነው። ከላይ አትልም፣ ዝም አትልም ማለት ነው። እና አሁንስ እሺ ምን ትበልላችሁ? በዛ መስሎኝ እንደዛ ሰራው የምታየው። እና እሷን ለማወቅ በደንብ ተከታተሏት፣ እሷን ለማወቅ ለማለት ነው ውዶች። ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። በጣም ጠፍቻለሁኝ ከሚዲያ ቢያንስ እንግዲህ 10 ቀን እንደዛ ይሆነኛል። እና ኢንሻአላህ ካሁን በኋላ መልሳለሁ ብዬ አስባለሁ።